ሳምንት ትምህርት ጀምረን ነበረ። ሳምንት ያልነበረ አንዳንድ ሰው ስለማይ 1-2 ደቂቃ ወደኋላ መመለስ ግድ ይኖርብኛል። የዛሬው ሀሳቤ ጋር ተያያዥነት ስላለው ማለት ነው። አያይዘን መሄድ እንድንችል የጀመርንበት የትምህርት ሀሳብ ለእኛ ያለው የእግዚአብሔር ፍቃድ የሚለውን ነው በሚል ርዕስ ነው ትምህርት የጀመርነው። ወይም ደግሞ እግዚአብሔር ለእኛ ያለው ፍቃድ በሚል ርዕስ ነው መማር የጀመርነው። ሳምንት መግቢያውን ነበረ ያየነው። መግቢያውን ስንመለከት ሮሜ ምዕራፍ 14 ላይ ያለውን ቃል ነበረ በደንብ ስንመለከት የነበረው። ሮሜ ምዕራፍ 14 ላይ አንድ ነገር ይናገራል የእግዚአብሔር ቃል። እዛ ስፍራ ላይ ሐዋርያው ጳውሎስ በእምነት ብርቱ ስለሆኑ ሰዎችና በእምነት ደካማ ስለሆኑ ስለ 2 ሰዎች ይናገራል እዛ ምዕራፍ ላይና እነዚህ በእምነት ደካማ የሆኑ ሰዎች ስጋ መብላት የለብንም ብሎ የሚያምኑ ናቸው። በእምነት ደግሞ ብርቱ የሆኑ ሰዎች ስጋ መብላት አለብን ብሎ የሚያምኑ 2 አይነት ሰዎች በቤተ ክርስቲያኗ ስላሉ እነዚህ 2 አይነት ሰዎች ነው የሚጽፍላቸው። ለምንድነው ስጋ መብላት የለብንም የሚሉት? ቶሎ እናገራለሁ። ምናልባት በስጋ ገበያ ላይ የሚሸጥ ስጋ ለጣዖት የተሰዋ ሊሆን ስለሚችል ገዝተን የምንበላ ከሆነ ከመንፈሱ ጋራ የተያያዘ ነገር በህይወታችን ላይ ይሆናል ስለሚሉ ጭራሽ ስጋ መብላት የለብንም ብሎ ያምናሉ። ጳውሎስ እነዚህ ሰዎች ምን ይላቸዋል? በእምነት ደካማ ናቸው፣ ስለዚህ አትክልት ይብሉ ተዋቸው ይላል። በእምነት ደግሞ ብርቱ የሆኑ ሰዎች አሉ። ምንም አይነት ነገር ብንበላ ምንም አይነት ነገር በእኛ ላይ አያመጣም ብሎ ደግሞ በእምነት የበረቱ ሰዎች ደግሞ አሉ። ስለዚህ ስጋ ስለመብላትና አትክልት ስለመብላት ነው ጳውሎስ የሚጽፈውና እዛ ምዕራፍ ላይ ያነበብኩላችሁ ቃል ላይ ወረድ እያላችሁ እየተመለከታችሁ ስትሄዱ እንደዚህ ብሎ ይናገራል። በዚህ ነገር አትጣሉ፣ አንዳችሁ አንዳችሁ ላይ አትፍረዱ፣ አንዳችሁ አንዳችሁን ደግሞ አትናቁ። የሚበላው የማይበላውን አይናቀው፣ የማይበላው ደግሞ በሚበላው ላይ አይፍረድበት። በእምነት ደካማ የሆነው በእምነት የበረታው ሰው ላይ አይፍረድበት። እንደዚህ አትደራረጉ እያለ ጳውሎስ ይናገራል። ከዛ ከታች ወረድ ብላችሁ ስታነቡ የእግዚአብሔር መንግስት መብልና መጠጥ አይደለችም ይላል። የሚያወራው ግን ስለ መብልና ስለ መጠጥ ነው። ግን የእግዚአብሔር መንግስት መብልና መጠጥ አይደለችም፣ በመንፈስ ቅዱስ የሆነ ጽድቅ፣ ሰላም፣ ሐሴት ናት እንጂ መብልና መጠጥ አይደለችም ይልና በመብልና በመጠጣት ለእግዚአብሔር ስለመገዛት ነው የሚያወራው። ለእግዚአብሔር ስለመገዛት ነው የሚያወራው። ቁጥር 9 ላይ ያለውን ነበር በደንብ አተኩረን ያየነው። ጳውሎስ ምን እያለ ይናገራል እዛ ምዕራፍ ላይ? ከኛ አንድስ እንኳን ለራሱ የሚኖር የለም፣ ለራሱም ደግሞ የሚሞት የለም። በህይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞት ደግሞ ለጌታ እንሞታለን። ከኛ አንዳችንም እንኳን ለራሳችን ፍቃድ ምን አንልም አንኖርም ይላል። ምክንያቱም ሲናገር ለዚህ ነገር ኢየሱስ ሞቷል ይላል። ለየትኛው ነገር? በሕያዋንና በሙታን ላይ ሊገዛ ኢየሱስ ሞቷልና። ስለዚህ በምንበላው፣ በምንጠጣው፣ በምናደርገው በእያንዳንዱ ነገር እንድንገዛላት በህይወታችን ላይ ሊሰለጥን ኢየሱስ ክርስቶስ ሞቷል። ስለዚህ በየትኛውም የህይወታችን ምዕራፍ ላይ በየትኛውም ነገር ለራሳችን አንገዛም እያለ ለራሳችን እንዴት መገዛትና መኖር እንደሌለብን ይናገራል። እና እዚህ ጋር አንድ ነገር አንስተን ነበረ። አንዳንድ ጊዜ አንዳንድ ነገሮች በህይወታችን ሲሆኑ አይ ይሄ እኮ ጽድቅም አይደለም ኩነኔም አይደለም እንዲህም አይደለም ወይም ደግሞ መጽሐፍ ቅዱስ ስለዚህ ነገር ምን ይላል ምን አይልም እያለን እንላለን። እና ጳውሎስ እነዚህ ሰዎች የሚገርማችሁ ነገር ምን አይነት ባህሪ ያላችሁ መሰላችሁ? ስጋ የማይበሉቱ ለምንድነው ስጋ የማትበሉት ብላችሁ ስትጠይቋቸው ስለመብል ነው እኮ ግን ጌታን እንዳላሳዝን ይላሉ። ስጋ የሚበሉ ደግሞ ስጋን ይበላሉ። ለምንድነው ስጋውን የምትበላው ብላችሁ ስትጠይቁ ለእግዚአብሔር ክብር ነው የምበላው ይላሉ። ቢበሉ ለጌታ ነው፣ ባይበሉ ለጌታ ነው። በነገር ሁሉ ለመሆን ነው እንደዛ የሚሆኑት፣ ለጌታ ለመኖር ነው እንደዛ የሚሆኑት። እና በእያንዳንዱ የህይወታቸው ጥቃቅንና ትልልቅ ነገር ለጌታ ይገዙ ነበር። ለምሳሌ እንዲህ ብሎ ያምናሉ። አንዳንዶች ቀንን ማክበር አለብን፣ ከቀናት መካከል የተለዩ ቀኖች አሉ፣ እነዛን ቀኖች የተቀደሱ ስለሆኑ ማክበር አለብን ብሎ ይላሉ። አንዳንዶች ደግሞ ዓመቱ ሙሉ ቀኑ ሙሉ አንድ አይነት ነው፣ ቀን ተለይቶ መከበር የለበትም ብሎ ያምናሉ። እና የሚያከብሩትን ሄዳችሁ ለምንድነው ቀን የምታከብረው ስትሉ ለጌታ ብዬ ነው ማከብረው ይላል። የማያከብረውንም ስትጠይቁ ለምንድነው ማታከብረው? ለጌታ ብዬ ነው ማላከብረው ይላል። የሚገርም ነው። ጳውሎስ ይሄ ስለ መንግስቱ ጉዳይ አይደለም፣ የእግዚአብሔር መንግስት መብልና መጠጥ አይደለችም፣ ይሄ የሚያከራክር ነገር አይደለም። ግን መብልና መጠጥ ባትሆንም የእግዚአብሔር መንግስት፣ ስለዚህ ነገር ተገዙ፣ ለጌታ ልትገዙ ኢየሱስ ሞቶላችኋል። ከዛ አንድ ነገር ተባብለን ነበር። አንዱ ስለ ሁሉ ሞተ፣ እንግዲያውስ ሁሉ ምን አሉ? ሞቱ። አሁን በህይወት ያሉት ስለ እነርሱ ለሞተውና ከሞት ለተነሳው እንጂ
ወደፊት ለራሳቸው እንዳይኖሩ አንዱ ስለምን ሞተ? ስለ ሁሉ ሞተ። ስለዚህ የእግዚአብሔር ፍቃድ ለኛ ያለው እግዚአብሔር ፍቃድ ምንድነው? የመጀመሪያው ለኛ ያለው እግዚአብሔር ፍቃድ ምዕራፉ ርዕሱን ያገኘውበትንና የቃሉን መሰረታዊ ቦታውን ነግሬያችኋለሁ። ሉቃስ ምዕራፍ 12 ላይ ያለው ቃል ነው። ሉቃስ ምዕራፍ 12 ላይ ያለውን ቃል ነው። አንተ ታናሽ መንጋ መንግስትን ሊሰጥ የአባት በጎ ፍቃድ ሆኗል። የአባት በጎ ፍቃድ ምንድነው? መንግስት ሊሰጥ መንግስት የሚሰጠው ሰው ምን መምሰል አለበት የሚለውን እያየን ነው። በነገር ሁሉ ለጌታ ሊገዛ ይገባል። በአገልግሎት ቢሆን በህይወቱ በእያንዳንዱ ነገር ለጌታ ሊገዛ ይገባል። መንግስት የሚሰጠው ሰው ለምንድን ነው የሚገዛለት? ኢየሱስ ሊገዛን ስለሞተ። አይገርምም? ኢየሱስ ለአንድ ነገር ሞተ፣ ለዚህ ነገር ሞተ ይላል ቁጥር 9 ላይ ሮሜ ምዕራፍ 14 ቁጥር 9 ላይ ለዚህ ነገር ሞተ። ለምን ሞተ? ሊገዛን ሞተ። ስለዚህ መገዛት አለብን። በምን በእያንዳንዱ በምንበላው፣ በምንጠጣው፣ በምንለብሰው፣ በምንተው፣ በምንወጣው፣ በምንገባው በእያንዳንዱ የህይወታችን ክፍል ላይ ሊገዛ ኢየሱስ ስለሞተ ከኛ አንዳችን እንኳን ለራሳችን አንኖርም፣ ለራሳችን አንሞትም። የሚገርም ነው። እዚህ ምዕራፍ ላይ ሲነግራቸው በእምነት በደከመው ላይ አትፍረዱ ይላል። በእምነት በደከመው ላይ አትፍረዱ፣ በሐሳቡ ላይ አትፍረዱበት ይላል እና አንተ በሌላው ላይ የምትፈርድ ማን ነህ? አንተ በሌላው ላይ የምትፈርድ ማን ነህ? እሱ ቢደክም ለማን ነው የሚደክመው አለ? ለጌታው ነው። ቢወድቅ ለጌታው ነው። ጌታ ያነሳዋልና አትፍረድበት ብሎ ሲናገር ይሄ በምድር ላይ ስለሚለማመዱት ስለ ኃጢአት አይነት እንዳልሆነ ነግሬያቸዋለሁ። አይደለም። ጳውሎስ እዛ ስፍራ ላይ በእምነት የደከመው ለጌታ ብሎ ነው የደከመው፣ ቢደክም የጌታው ነው ብሎ ሲናገር ኃጢአት እየሰራ በእምነት ስለደከምኩ አትፍረዱ ተብሎ ተጽፏል። ቢወድቅ ለጌታዬ ነው። ቢወድቅ ለጌታው ነው ያለው ስጋ ስለማይበሉት ሰዎች ነው። በእምነት ወድቋል አይደል? የወደቁት ግን ለጌታ ብለው ነው እንጂ ክፉ እየተለማመድን ለጌታ ለማለት አይደለም። አንድ ነገር አንስቼላችሁ ነበረ ባለፈው የነበራችሁ ሰዎች። ለምሳሌ አሁን ትልቅ ክርክር አለ። ዘፈን መዘፈን አለበት፣ መዘፈን የለበትም። መጠጥ መጠጣት አለበት፣ መጠጣት የለበትም አይደለም። ይህንን የሚያህል ነገር ጳውሎስ ጥቂቷን አትክልትና ስጋ ስለመብላት እዚህ ጋር ቆሜ ነግሬያቸዋለሁ ባለፈው። ሽሮ ስለመብላትና ስጋ ስለመብላት እንደማውራት ማለት ነው። በዚህኛው ነገር እንኳን ተገዙ ብሏል። በዚህኛው ነገር እንኳን ለጌታ እንጂ ለራሳችሁ አትኖሩም ብሏል። ስለዚህ የምናደርገውን እያንዳንዱ ነገር ለምንድን ነው የምናደርገው? ለእግዚአብሔር ክብር እንዲሆን። ስለዚህ ላከብረው ነው ወይ የማደርገው? ላከብረው ነው ወይ? አይገርምም? በደንብ አስተውሉ። ስለ ትልቅ ነገር አይደለም የሚያወራው። ስለ መብላት ነው የሚያወራው። ይሄ ደግሞ የመንግስቱ ጉዳይ አይደለም ብሏል። ግን ተገዙ ደግሞ ይላል። ኢየሱስ ጌታ ነው። ስለዚህ ይህን ያህል ወደ ኋላ ከተመለስኩኝ ከሀሳቤ ጋር ተያያዥነት እንዲሆንልኝ ነው። ዛሬ የምንመለከተው አንደኛው እንድንገዛ ነው። ሁለተኛው ደግሞ ጌታ ፍቃዱን የሚሰጠው ወይም የጌታ ፍቃድ ለመንጎቹ ምንድን ነው? ሁለተኛው ሀሳብ እዛው ሉቃስ ምዕራፍ 12 ላይ ያገኘሁት የማያረጅን ኮረጆ ለራሳችሁ አድርጉ አላችሁ። ቃሉን እናንብብ። ስለዚህ ሁለተኛው ሀሳብ ይሄ ነው። የማያረጅን ኮረጆ ለራሳችሁ አድርጉ። ይሄንን ነው የምንመለከተው። ላንብብና ቁጥሩን እንዳለ ከቁጥር 15 ጀምሮ ላንብብና ከዛ ሀሳቤን ቶሎ እየተናገርኩ ሄዳለሁ። ከዘኔ ጋር ቢያንስ 30 ደቂቃ የጸሎት ሰዓት እንዲኖረን እፈልጋለሁ ብያችኋለሁ። ጸሎት ስለሚያስፈልገን ማለት ነው። ቁጥር 15 ላይ እንደዚህ ነው፣ የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ አላቸው። ምሳሌም ነገራቸው እንዲህ ሲል አንድ ባለጠጋ ሰው እርሻው እጅግ ፍሬያማ ሆነችለት። እርሱም ፍሬዬን የማከማችበት ስፍራ አጥቻለሁና ምን ላድርግ ብሎ በልቡ አሰበ። እንዲህም አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬዬን በረከቴንም ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ቢ ጠጪ፣ ደስ የሚበልሽ እላታለሁ። እግዚአብሔር ግን አንተ ሰነፍ፣ በዚህ ሌሊት ነፍስን ካንተ ሊወስዷት ይፈልጓታል። ይህንስ የሰበሰብከው ለማን ይሆናል አለው። ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድ ባለጠጋ ያልሆነ እንዲህ ነው። ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድ ግን ምን ያልሆነ ባለጠጋ ያልሆነ እንዲህ ነው። ለደቀ መዛሙርቱም እንዲህ አለ፣ ስለዚህ እላችኋለሁ። ስለየቱ? አሁን እያወራሁላችሁ ስላለሁት ነገር እላችኋለሁ፣ ለነፍሳችሁ በምትበሉት ወይም ለሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትን ከልብስ አይበልጥምና። ቁራዎችን ተመልከቱ፣ አይዘሩም አያጭዱም፣ ዕቃ ቤትም ወይም ጎተራ የላቸውም፣ እግዚአብሔር ይመግባቸዋል።
እናንተ ከወፎች እንዴት ትበልጣላችሁ? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? እንግዲህ ትንሹን ነገርስ እንኳ የማትችሉ ከሆናችሁ ስለምን በሌላ ትጨነቃላችሁ? አበቦች እንዴት እንዲያድጉ ተመልከቱ። አይደክሙም አይፈትሉምም። ነገር ግን እላችኋለሁ ሰለሞንስ እንኳን በክብሩ ሁሉ ከነዚህ እንዳንዲቱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳውን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ እንዴት ይልቁን እንዴት እናንተ የምትጠጡትን አትፈልጉ። እናንተ የምትበሉትን የምትጠጡትን አትፈልጉ። ይህ ሁሉ እንዲያስፈልጋችሁ አባታችሁ ያውቃልና እያለ ይናገራል። እንደዚህ ብሎ ይናገራል። ዳሩ ግን መንግስቱን ፈልጉ፣ ይህ ሁሉ ይጨመርላችኋል። ከታች ቁጥር 32 ላይ በጣም ነው ፈልገው። አንተ ታናሽ መንጋ መንግስት ሊሰጣችሁ የአባታችሁ በጎ ፍቃድ ነውና አትፍሩ። ያላችሁ ሽጡ፣ ምጽዋትም ስጡ። ሌባ በማይሰርቅበት ብንም በማያጠፋበት በሰማያት የማያልቅን መዝገብ የሚሆኑትን የማያረጁትን ኮረጆዎች ለራሳችሁ አድርጉ። መዝገባችሁ ባለበት ልባችሁ ደግሞ በዛ ይሆናልና እያለ ይቀጥላል። የሚቀጥለውን ሌላ ጊዜ ነው አብረን የምንመለከተው። ዛሬ እስከዚህ ያለውን ነው የምፈልገው። ጌታ ኢየሱስ ክርስቶስ አንድ ትልቅ ነገር ይናገራል። ምንድነው የሚላቸው? አንተ ታናሽ መንጋ መንግስትን ሊሰጣችሁ የአባታችሁ ምን ሆኗል? በጎ ፍቃድ ሆኗል። የአባታችሁ በጎ ፍቃድ ሆኗል። የእግዚአብሔር በጎ ፍቃድ ምንድነው? መንግስት መስጠት። ለማን ነው የሚሰጠው? ለአንድ ታናሽ መንጋ። ኢየሱስ ክርስቶስ ጌታ ነው። ያቺ የተነገረላትን የእግዚአብሔርን መንግስት ሲጠባበቃት የነበሩትን ታላቋን የእግዚአብሔርን መንግስት ለአንድ ታናሽ መንጋ ሊሰጥ ነው። ስለዚህ የአባታችሁ በጎ ፍቃድ ምንድነው? ይህንን መንግስት ለዚህ ታናሽ መንጋ መስጠት። ስለዚህ መንጋው ደግሞ ምን ማድረግ እንዳለበት ሲናገር ሳምንት መገዛት እንዳለበት ተመልክተናል። ዛሬ ደግሞ አንድ ነገር እንመለከታለን። ምን አላቸው? የማያረጅን ኮረጆ ለራሳችሁ አድርጉ። የት አድርጉ? ብል በማይበላበት። ኢየሱስ ጌታ ነው። ከኔ ጋር ናቸው አይደል? ሌባ በማይሰርቅበት የማያረጁትን ኮረጆ ለራሳችሁ አድርጉ። አዲሱ መደበኛ ትርጉም ምን ይላል? የማያልቅን ሀብት የምትሰበስቡበትን የማያረጅን ከረጢት ለራሳችሁ አድርጉ። የማያልቅን ሀብት የምትሰበስቡበትን የማያረጅን ከረጢት ለራሳችሁ አድርጉ። የት አድርጉ? ብል የማይበላበት አድርጉ። ሌባ ቆፍሮ የማይሰርቅበት አድርጉ ይልና ከቁጥር 15 ጀምሮ ብል በሚበላበት ሌባ ቆፍሮ በሚሰርቅበት ኮረጆውን ያደረገን አንድ ሰው ያሳየናል። ወይም ደግሞ ከረጢቱን ያደረገን አንድ ሰው ያሳየናል። ይህ ሰው ለራሱ ባለጠጋ ነው ይላል። በእግዚአብሔር ፊት ግን ምን አይደለም? ባለጠጋ አይደለም ይላል። ኮረጆ የለውም በሰማይ። ኢየሱስ ጌታ ነው። ብል የማይበላበት ሌባ ቆፍሮ የማይሰርቀው የት ነው ስትሉ? በሰማይ። ስለዚህ ለራሳችሁ በሰማይ ኮረጆ አድርጉ። በሰማይ ምንም ነገር ሲሰበስብ አትመለከቱ። በእግዚአብሔር ዘንድ ምንም ያስቀመጠው ነገር የለም። ምንም ከረጢት የለውም። የሚገርም ነው። ለራሱ ግን ብዙ ያከማቸ ነው። ሲናገር እንደዚህ ያለ ጌታ ኢየሱስ የሰው ሕይወት በገንዘቡ ብዛት አይደለችምና ተጠንቀቁ። ለደቀ መዛሙርቱ እንደዚህ አላቸው። ስለዚህ ሰውዬ እያስረዳ ይመጣና ስለዚህ አላቸው። የሚገርም ነው። ይሄ ንጽጽር መቅረብ ያለበት ለማን ይመስላችኋል? ለአንድ ትልቅ ሀብታም አይደል? አንድ ትልቅ ሀብታምን ነው የሚያነሳው። ፍሬን የሚሰበስብበት ቦታ የሌለው እጅግ የተባረከ ጎተራ የጠበበው ጎተራ ያነሰው። ከዛ ስለዚህ ይላቸዋል። ወስዶ የደቀ መዛሙርቱን ሕይወት ከዚህ ሰውዬ ጋር ያነጻጽርና በምትበሉት፣ በምትለብሱት፣ በምትጠጡት ነገር አትጨነቁ ብቻ ሳይሆን ይህንን ደግሞ ምን አትበሉ? አትፈልጉ። ከዛስ ይህ እንደሚያስፈልጋችሁ የሰማይ አባታችሁ ምን ይላል? ያውቃል። አያስፈልጋችሁም ማለት እንደሚያስፈልጋችሁ አውቃለሁ። አያስፈልግም ማለት ነው። ደቀ መዛሙርቶቹ ሲጠይቁት አንድ ነገር አሉት አይደል? እኛ ሁሉን ተነትተን ተከተልን፣ ትርፋችን ምንድን ነው አሉት። ከዛ በቃ ትርፋችሁ እየተጎሳቆላችሁ መኖር ነው ይላችኋል? አይደለም አይላችሁ። በምድር 100 እጥፍ። በሌላ ስፍራ ላይ ምን ብሎ ይናገራል? ስለ እኔ እናቱን የሚተው አባቱን የሚተው ወንድ ልጁን ሴት ልጁን ከብቱን ያለውን ነገር የሚተው ሰው ተጎሳቁሎ ይኖራል ይላል? አይልም። 100 እጥፍ ታገኛላችሁ ይላል። 100 እጥፍ ማለት 100 ሚስት ታገባላችሁ ሳይሆን 100 እጥፍ ከሌላው ከነበራችሁ ይልቅ ትታችሁት ከመጣችሁት ይልቅ ከተዋችሁት ነገር በላይ 100 ይጨመርላችኋል። 100 ማለት 100 ልጆች ትወልዳለህ ሳይሆን 100 እጥፍ ማለት በብዙ እጥፍ ከዛ የከበረ ነገር ታገኛለህ ነው። ግን ምን ማድረግ አለብህ? አንተ ኮረጆ ለራስህ አድርግ። የት? ብል በማይበላበት ሌባ ቆፍሮ በማይሰርቅበት በዛ ኮረጆ ይኑር። የማያረጅን ከረጢት ግዛ። ካለበለዛ በምድር ላይ ከረጢትን ካደረግህ አንድ ነገር ነው። ልብ እዚህ ምድር ላይ ይሆናል። የሚገርም ነው። ልብ እዚህ ምድር ላይ ይሆንና
ይሄን በምድር ያስበሰብከውን ነገር ደግሞ ብል ይበላዋል፣ ሌባ ቆፍሮ ይሰርቀዋል። ቋሚ ነገር የለም። መጽሐፍ ሲናገር ዓለምና ምኞቱ ምን ይላሉ ይላል? ያልፋሉ ይላል። ሰውየው እንኳን ባይከስር ዓለምና ምኞቱ የሚያልፉ ነገሮች ናቸው። የሚያልፉ ነገሮች ስለሆኑ ያልፋሉ። ስለዚህ ብል ይበላዋል፣ ሌባ ቆፍሮ ይሰርቀዋል። በዘመን ኮረጆ አለ ወይ? ጌታ ይህንን ነው የሚጠይቀን። ይህን ጥያቄ የሚጠይቃቸው አንድ ታናሽ መንጋዎችን ነው። ብዙ ሀብትና ብዙ ነገር ያከማቹትን ሰዎች አይደለም። አንድ ታናሽ መንጋ ነው። የሚገርም ነው። ስለ እነዚህ መንጋዎች ጳውሎስ ይናገራል በአንድ ስፍራ ላይ። ይህን ጥያቄ ጴጥሮስን ጠይቆ ስለነበር ምናልባት እኛ ምን ጠይቅ ይሆናል። እንደዚህ ብሎ ተናገረ ጌታ ኢየሱስ። ይህን ሁሉ ከዘረዘረላቸው በኋላ ይህ ምሳሌ ለእኛ ነው ለሌላ ነው ግን አለ። ለእኛ ነው ለሌላ ነው የምትናገረው? ይህን አሁን የምትለውን ነገር ለእኛ ነው ለሌሎች ነው የምታወራው ብሎ ስለጠየቀ ይህን ታናሽ መንጋ እስቲ እንመልከተው። እነዚህ ታናሽ መንጋዎች ጳውሎስ ሲናገር ስለ እነሱ ምን ይላል? በአንደኛ ቆሮንቶስ ምዕራፍ 1 ላይ ከቁጥር 26 ጀምሮ ስታነቡ እንደዚህ ብሎ ይጠይቃል። ወንድሞቼ ሆይ መጠራታችሁን ተመልከቱ፣ መመረጣችሁን ተመልከቱ። እንደ ሰው ጥበብ ጠቢባን የሆኑ ኃያላን የሆኑ ባለጠጎች የሆኑ ብዙዎች ነበሩ። እግዚአብሔር ግን ማንም ሰው በራሱ ነገር እንዳይመካ የዓለምን ሞኝ ነገር ደካማ የሆነው አይገርምም? የዓለምን ምናምንቴ የሆነው እኔ በጣም ልቤን የሚነካ ቃል አለ እዛ ላይ የሆነውን ነገር እንዲያጠፋ ያልሆነውን ነገር መረጠ ይላል። የሆነ ነገር ማን ነው? የሆነ ነገር የሆነ ነገር ምንም ነገር ስትፈልጉ እንትና ይሆናል የምትሉት የሆነ አለ፣ ለሁሉ ነገር የሆነ ከዛ ያንን የሆነ የተባለውን ሊያጠፋ ለምንም አይሆንም የተባለውን መረጠ። ታናሽ መንጋ ነው ግን መንግስት ነው የሚሰጠው። ሃሌሉያ! መንግስት ሊሰጠው ደግሞ ያለው የታናሽ መንጋ ስለሚበላው ስለሚጠጣው ነገር የሚጨነቅ ነው። የተያዘ ነው። ከዛ አትጨነቁ ለዚህኛው ነገር ትንሹን እንኳን ማድረግ አትችሉም። ይሄ ታናሽ መንጋ አሁን ባለበት ህይወት ኮረጆ ለራሱ ማድረግ ይችላል አለ ጌታ ኢየሱስ። ለራስህ የማያረጅን ኮረጆ ከረጢት ለራስህ በሰማይ ማድረግ ትችላለህ አለ ይሄንን ታናሽ መንጋ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ጌታ ይሄንን ነው የሚናገረን ዛሬ። የማያረጅ ኮረጆ አለን ወይ? የት ነው እየሰበሰብን ያለ ነው? ብዙ ባለጠግነትን ያከማቸው የሰውዬ ለራሱ ባለጠጋ ነበር። እግዚአብሔር ፊት ግን አንድም ነገር አልነበረው። ለምንድን ነው የምንኖረው ነው? ለምንድን ነው የምንኖረው? ጌታ ኢየሱስ ክርስቶስ እንደዚህ አለ በሉቃስ ምዕራፍ 14 ላይ ብዙ ህዝብ ሲከተለው ተመለከተና ወደ ኋላ ዞር ብሎ አንድ ነገር አላቸው። ሚስቱ፣ ልጁ፣ እናቱ፣ አባቱ ያለውን ነገር ሁሉ የማይጠላ ሰው ለኔ ሊሆን አይገባም። ያም ብቻ አይደለም የገዛ ህይወቱን እንኳን የማይጠላ ሰው ለኔ ሊሆን አይገባም ማለትና እንደዚህ አለ። መስቀሉንም የማይሸከም በኋላዬም የማይከተለኝ ለኔ ሊሆን አይገባም ብሎ ተናገረና እንደዚህ ብሎ ይናገራል። ከእናንተ መካከል አንድ ሰው ግንብ ለመገንባት መሰረት ቢመሰርት በኋላ ለመደምደሚያ ያለው ነገር ቢኖረው ተቀምጦ ኪሳራውን አያስብም ወይ? ምን ያህል ዋጋ እንደሚያስከፍለው አያስብም ወይ? ካለበለዚያ ግን ተቀምጦ ምን ያህል ዋጋ እንደሚያስከፍለው ካላሰበ መገንባት ይጀምርና መደምደሚያ ያቅተዋል፣ ለመሳለቂያ ይሆናል። ከእናንተ መካከል ንጉሥ ሆኖ አንድ እልፍ ይዞ 2 እልፍ ሰራዊት ከያዘ ንጉሥ ጋር በጦርነት ሊጋጠም የሚወጣ ማን ነው? እንደዚህ አይነት ሰው ቢኖር አስቀድሞ የሚያስከፍለውን ዋጋ ያስባል። ካለበለዚያ ግን መጀመሪያ ሰላምታን ይላክና ከባለጋራው ጋር ይታረቅ። 1 እልፍ ሰራዊት ይዤ 2 እልፍ ካለው ጋር ዋጋ ሄዳለሁ ብሎ ካሰበ ግን መጀመሪያ የሚያስከፍለውን ዋጋ አስቀድሞ ምን ይበል? ይከምን፣ ይዘጋጅበት። ኢየሱስ ጌታ ነው። ስለዚህ የማያልቅን ኮረጆ በሰማይ የሚያከማቹ ሰዎች ምን አይነት መሆን አለባቸው? ይሄ የማያልቀው ኮረጆ የሚያስከፍለውን ዋጋ አስቀድሞ ማወቅ አለባቸው። ካለበለዚያስ ግንብን ሊሰራ ጀምሮ እንዳቆመው ሰው ጦር ሊገጥም ሄዶ በ1 እልፍ ሰራዊት ባለ 2 እልፍ የሆነውን ንጉሥ ሊገጥም ሄዶ ክሳራውን አስቀድሞ እንደማያስበው ሰው ነው። ስለዚህ ኮረጆ አላችሁ ወይ በሰማይ ብሎ ሲጠይቃቸው ጌታ ኢየሱስ ክርስቶስ ታናሽ መንጋ መሆናቸውን ያውቃል። ስለሚበሉ ስለሚጠጡት ነገር የሚጨነቁ ምንም ትርፍ የተባለ ነገር የሌላቸው ሰዎች መሆናቸውን ያውቃል። እነዚህን ሰዎች ግን መንግስት ሊሰጣችሁ ስለሆነ ያላችሁን ሽጡ ይላቸዋል። ያላችሁን ሽጡና ምጽዋት ስጡ፣ ኮረጆ ግዙ፣ የማያልቅን ኮረጆ
ለምን? ልባችሁ በምድር እንዲሆን አልፈልግም። ልባችሁ በምድር እንዲሆን አልፈልግም። ልብ በምድር ሆኖ ሰው መንግስት ሊቀበል አይችልም። ለዚህ ነው ባይጠላ ብሎ ጌታ ኢየሱስ ክርስቶስ ሲናገር ተጠላሉ ነው እንዴ? ይሄ ጌታ ማለት እኮ ጠላቶቻችሁን ውደዱ ያለ ነው። የገዛ ህይወታችሁን ጥሉ እንዴት ይላል? እንደውም ማቴዎስ ምዕራፍ 10 ላይ ይሄን ቃል ሲናገር ምን እንደሚል ታውቃላችሁ? ከኔ ይልቅ ልጁን የሚወድ እናቱን የሚወድ አባቱን የሚወድ ያለውን ነገር የሚወድ ከኔ ይልቅ የገዛ ነፍሱን እንኳን የሚወድ ለኔ ሊሆን አይገባም። ስለዚህ ከማንም ይልቅ አስቀድማችሁ እኔን ውደዱ። ያኔ ልባችሁ በሰማይ ይሆናል። ያኔ መንግስትን ትቀበሉ ዘንድ ትችላላችሁ። ያኔ የአባታችሁን በጎ ፍቃድ መፈጸም ትችላላችሁ። መጽሐፍ ቅዱሳችን አንድ ነገር ይናገራል ስለ አባታችን አብርሃም። ዕብራውያን ምዕራፍ 11 ላይ ስለ አብርሃም ሲናገር እንደዚህ አለ። እግዚአብሔር አምላክ ርስት አድርጎ ወደሚሰጠው ምድር ውጣ ብሎ ሲለው ወዴት እንደሚሄድ እንኳን ሳያውቅ በእምነት ታዘዘና ወጣ ይላል። እና የሚገርማችሁ ነገር በተስፋ ቃል በተቀበለው ምድር ላይ ግን እንደ እንግዳና እንደ ምጻተኛ ኖረ ይላል። ምድሪቱን የተቀበለው በምንድን ነው? በተስፋ ቃል ነው። ውጣ ያለ ወደዛ ማን ነው? እግዚአብሔር ነው። የሚገርማችሁ ነገር ግን አብርሃም እንደ እንግዳና እንደ መጻተኛ በዛች ምድር ተመላለሰባት፣ ኖረባት። በተስፋ ቃል በተቀበላት ምድር ላይ ልጆቹ እንደሱ ልክ በምድር ላይ እንግዳና መጻተኛ ሆኖ ኖሩ። በርስታቸው ላይ በተስፋ ቃል በተቀበሏት ምድር ላይ እንደዚህ ብሎ ይናገራል። የወጡበትን ምድር አላሰቡም ይላል። የሚገርም ነገር ነው። ለምንድን ነው እንደ እንግዳና እንደ መጻተኛ የኖሩ ሲባል እግዚአብሔር የፈጠራትን የጸናችሁ ያቺን የምትመጣን ከተማ ይጠባበቁ ነበርና ይላል። ይጠባበቁ ነበርና እንግዳና መጻተኛ ነን አሉ። ከዛስ እንደ መጻተኛና እንደ እንግዳ በድንኳን ኖሩ። ለምን? የጸናችሁን ከተማ ይጠባበቁ ነበርና። ስለዚህ መጽሐፍ ሲናገር እንደዚህ ነው፣ እግዚአብሔር በእነሱ አምላካቸው ተብሎ ሊጠራባቸው አያፍርም ይላል። ለምን? ከተማን አዘጋጅቶላቸዋል። ኢየሱስ ክርስቶስ ጌታ ነው። አምላካቸው ተብሎ ሊጠራባቸው ምን አይልም? አያፍርም። ለምን? ልባቸው እዚህ ምድር ላይ እንደ እንግዳና እንደ መጻተኛ ነው። ነዋሪ አይደሉም፣ ዘላለማዊ አይደሉም። ያን ሰው አያችሁት? ነፍሴ ሆይ ለብዙ ዘመን የሚሆንሽን ነገር አከማችተሻል። ዓላማው ምንድነው ስትሉ ቢ ጠጪ እረፊ። መንግስት የሚባል ነገር የለም። ልቡ የት ነው ያለው ነገሩ ላይ። ለዚህ ነው ጌታ ኢየሱስ በሉቃስ ምዕራፍ 14 ላይ ምን አለ? ልክ እንደዚህ ያለውን ነገር ሁሉ የማይተው ለኔ ሊሆን አይገባም። ልቡ በምድር ላይ ያለ ለኔ ሊሆን አይገባም። ኢየሱስ ክርስቶስ ጌታ ነው። እና ሲባል ይሄ ታናሽ መንጋ ምን ማድረግ አለበት? የማያልቅን ከረጢት ለራሱ በሰማይ ማስቀመጥ አለበት። የማያልቀውን ሀብት የሚሰበስብበት ነገር በሰማይ ሊኖረው ይገባል። ኢየሱስ ክርስቶስ ጌታ ነው። ስለዚህ በነፍሳችሁ ያለው ምንድን ነው? እኔ ጥያቄ ልጠይቃችሁ፣ ራሴንም እጠይቃለሁ፣ በግል ባለኝ ጊዜ ማለት ነው። እውነት እያንዳንዳችን ለራሳችን የማያልቀውን የጌታን ሀብት የምናከማችበትን ከረጢት በሰማይ ለራሳችን አድርገናል ወይ? የህይወታችን ዓላማ ምንድን ነው? እየኖርን ያለነው ለምንድን ነው? ለጌታ ብለን ስንቱን ትተናል? ለጌታ ብለን ምንን ትተናል? ለጌታ ብለን ምንድነው እያደረግን ያለነው? ከኛ አንድስ እንኳን ለራሱ የሚኖር የለም፣ ለራሱም የሚሞት የለም። አይገርማችሁም? እነዛ ሰዎች ስጋ አይበሉም፣ አትክልት ነው የሚበሉት። ለምን? ለጌታ ለመኖር ብለው። ስጋ ነው የሚበሉት፣ አትክልት አይበሉም። ለምን? ለጌታ ክብር ብለው። ቀንን አያከብሩም። ለምን? ለጌታ ክብር ብለው። ቀንን ያከብራሉ። ለምን? ለጌታ ክብር ብለው። በእያንዳንዱ ነገር ለጌታቸው ነው የሚኖሩት። ለምን? ለጌታ ሊገዙ ስለሚገባ። ስለዚህ እላችኋለሁ የማያልቀውን ኮረጆ ለራሳችሁ አድርጋችኋል ወይ? ቤትስ አስቀምጣችኋል? ልባችሁ ያለው መዝገባችሁ ባለበት ነው ይላል እግዚአብሔር ቃል ሲናገር። መቼ ይህንን ስናገር ሰው ለራሱ ሀብት ሊኖረው አይገባም የሚል መጽሐፍ የለም፣ አይልምም። መጽሐፍ ቅዱስ አይልምም። እንዲህ አለ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቶቹ እንዲህ አላቸው። ማቴዎስ ምዕራፍ 6 ላይ ነው ቃል ያለው። አሁን የጠቀስኩላችሁ አሁን ያነበብኩላችሁ ሉቃስ 12 ላይ ያለው የእግዚአብሔር ቃል ማቴዎስ ምዕራፍ 6 ላይ ነው ያለውና በምትበሉት፣ በምትጠጡት፣ በምታደርጉት ነገር በሙሉ አትጨነቁ እያለ ሲነግራቸው ምን ይላቸዋል? ለሁለት ጌቶች መገዛት አትችሉም። ለሁለት ጌቶች መገዛት የሚቻለው ማንም ሰው የለም። ያ ጌታ ሁለቱ ጌታ ምንድነው? ጌታ ኢየሱስና ገንዘብ። ለጌታ ለኢየሱስና ለገንዘብ መገዛት አትችሉም ማለትና ስለ መገዛት እዛ ቦታ ላይ ሲናገር እንደዚህ አለ። ይኸውላችሁ ሁለት ጌቶች አሉ።
ምርጫ በፊታችሁ ተቀምጧል። የምትገዙላቸው ሁለት ጌቶች አሉ። ምርጫ በፊታችሁ ተቀምጧል። እንዲህ ያደርጋል አንድ ሰው ለሁለት ጌታ መገዛት ስለማይችል አንዱን ይወዳል፣ አንዱን ደግሞ ምን ይላል? ይጠላል። ወደ አንደኛው ይጠጋል፣ አንደኛውን ደግሞ ምን ይለዋል? ይንቀዋል። ይሄ ነው መገዛት ማለት። ያንን ነገር መውደድ፣ ለዛ ነገር መኖር፣ ለዛ ነገር መገዛት፣ ለዛ ነገር ብቻ የህይወት ዓላማ አድርጎ መኖር፣ ኮረጆን በምድር ብቻ ማስቀመጥ፣ ስለ ሰማይ አለማሰብ፣ በዘላለም ህይወት ውስጥ ስለሚያከማቸው ብልጥግና አለማሰብ። ለዚህ ነው ብዙ ሰው በእግዚአብሔር ፊት ተነስቶ እግዚአብሔርን ለማገልገል መታጠቅ እንዳለበት ሲነገረው ብዙ ነገሮችን ብዙ ምክንያቶችን ይደረድራል። ያን ብቻ አይደለም። ሳምንት ነግሬያችኋለሁ። ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 3 ጀምራችሁ ሄዳችሁ ስታነቡ ጢሞቴዎስን አንድ ነገር ይሏል። ማንም ልዩ ትምህርት የሚያስተምር ቢኖር ከጌታችን ከኢየሱስ ክርስቶስ በሆነ ጤናማ ቃል የማይጠጋ ከሆነ ይህ ሰው በትዕቢት ተነፍቷል፣ አንዳችም አያውቅም እያለ ይናገርና ከእንደዚህ አይነት ትምህርት ስለሚወጡ ሰዎች ሲናገር እግዚአብሔርን መምሰል ማትረፊያ የሚመስላቸው ሰዎች ይገኙበታል ይላል። የትኛውንም መንፈሳዊ ነገር ስትነግሯቸው ለማትረፊያነት ነው የሚፈልጉት። ለማትረፊያነት መቼም መጽሐፍ ቅዱስ ስለ ገንዘብ ሲናገር አንድ ሁለት ተብሎ ስለሚጠራ ገንዘብ ብቻ አይደለም የሚናገረው፣ ወይም ደግሞ ስለዛ አይደለም። ገንዘብ ሲል እግዚአብሔር ቃል በምድር ያለንን የህይወት አይነት ነው ገንዘብ ብሎ የሚጠራው። እና የሚገርማችሁ ነገር እነዚህ ሰዎች ምን አይነት ሰዎች ናቸው አለ። ወረድ እያላችሁ ስትመለከቷቸው ገንዘብን መውደድ የጥፋት ሁሉ ስር ነው፣ የክፋት ሁሉ ስር ነውና እያለ ይናገራል። እና ይህንን ነገር የሚወዱ ሰዎች በብዙ ስቃይ ራሳቸውን ወጉ እያለ ይናገራል። እና እነዚህ ሰዎች ከዚህ ልዩ ትምህርት ውስጥ የሚወጡ እነዚህ ሰዎች እግዚአብሔርን ስለመምሰል ስትነግሯቸው ብመስለው ምን አተርፋለሁ? ብጸልይ ምን አተርፋለሁ? ባገለግል ምን አተርፋለሁ? በዚህ ቦታ በዛ ብገባ ምን አተርፋለሁ? አንዳንድ ጊዜ እንደዚህ ይባላል አይደል? ለእግዚአብሔር ቤት እንኳን ስለሚሰጥ ነገር እኮ ሲወራ ስጡ 2 እጥፍ ታገኛላችሁ ይባላል። እና አንዳንዱ ሂሳብ ሰርቶ ይሰጣል 2 እጥፍ ለማግኘት። እግዚአብሔር ነጋዴ ነው እንዴ? አንተ 1 እጥፍ ስጠኝ እኔ 2 እጥፍ እሰጣለሁ፣ ከዛ እያባዛን እንሄዳለን። ምንም ነገር ስትነግረው ለራሱ ከማድረግ አንፃር ለኔ ከሚል አንፃር። ጌታ ኢየሱስ ግን እንደዚህ አለ፣ የገዛ ህይወቱን ባይጠላ ለኔ ሊሆን አይገባም። ነፍሱን የሚያኖር እሱ ያጠፋታል አለ። ነፍሱን የሚያጠፋት ስለኔ ግን ያገኛታል። አዲሱ መደበኛ ትርጉም ምን ይላል? ህይወቱን ለኔ የሚሰጥ ያተርፋታል በዘላለም ህይወት ውስጥ። ህይወቱን ሁሉ ግን ለኔ የማይኖር ሰው ያጠፋታል። ስለዚህ የገዛ ህይወትህን ከኔ ይልቅ ብትወድ፣ የገዛ ጥቅምህን ከኔ ይልቅ ብትወድ ለኔ ልትሆን አይገባም ይላል። ስለዚህ ይሄ ታናሽ መንጋ ኮረጆ ለራሱ ማስቀመጥ አለበት። ይሄ ብል በማይበላበት ሌባ ቆፍሮ በማይሰርቅበት 2 ቦታ ልብ ማድረግ አይቻልም። ኢየሱስ ጌታ ነው። ልቡ 2 ቦታ ያለም ለእግዚአብሔር ፍቃድ ሊኖር አይችልም። ለእግዚአብሔር ፍቃድ መኖር ያለበት ሰው ምን አይነት ሰው ነው? ኮረጆን በሰማይ ያስቀመጠ፣ የማያረጀውን ከረጢት በሰማይ ያስቀመጠ፣ ለራሱ በሰማይ ሀብትን የሚሰበስብ፣ ለራሱ በሰማይ ገንዘብን የሚያከማች። እንዲህ አይነቱ ሰው መንግስት ሊሰጠው የአባቱ በጎ ፍቃድ ነው። ካለበለዚያስ የአባቱ በጎ ፍቃድ አይደለም። እየጠቀለልኩላችሁ ልሂድ። ጸሎት መጸለይ ስላለብን ማለት ነው። ስለዚህ ልባችን የት እንዳለ ነው ጌታ የሚጠይቀን። የት እያከማችን እንዳለ ነው ጌታ ኢየሱስ የሚጠይቀን። እንደዚህ አለ ጴጥሮስ። ይህን ምሳሌ የምትናገረው ለእኛ ነው ጌታ ሆይ ወይስ ለሌላ ብሎ ሲጠይቅ እንደዚህ አለ፣ የጌታውን ፍቃድ አውቆ የማያደርግ ባሪያ እጅግ ይገረፋል። ፍቃዱን አውቆ ባያደርግ ምን ይላል? እጅግ ይገረፋል። ስለዚህ ፍቃዴን የበለጠ አወቃችሁ አይደል እናንተ? ብዙ ከተሰጠው ሰው ደግሞ ብዙ ምን ይባልበታል? ይፈልግበታል። ስለዚህ ብዙ ፈልጋለሁ ከናንተ። ብልጥግናችሁ በፊቴ እንድታከማችሁ፣ ህይወታችሁን በፊቴ እንድታከማችሁ፣ ፍቃዳችሁን ለራሳችሁ እንድትገሉ፣ ፍቃዳችሁን ለራሳችሁ እንድታጠፉ፣ ለኔ ፍቃድ ብቻ እንድትኖሩ። ካለበለዚያስ እጅግ ይገረፋል የጌታውን ፍቃድ አውቆ የማያደርግ ባሪያ። ስለዚህ ምን ማድረግ አለብን? ዛሬ በዚህ ነው የምጠቀልለው። ኮረጆ ስለመግዛት ሳምንት ልክ እንደዚሁ ሌላ ሐሳብ አንስተን እንመለከትና እየጠቀለልን እንመጣለን። በዚህ ውስጥ ስለምንቀበላት የእግዚአብሔር መንግስት በጥቂቱ ብናይ ደስ ይለኛል ከእናንተ ጋር። ምን አይነት መንግስት ነው የምንቀበለው? ለምንድን ነው ይሄ ሁሉ ነገር ያስፈልገው? ጌታ ኢየሱስ መንግስት ሊሰጣችሁ ነው እንካችሁ ብሎ አልሄድም። ይህንን የሚያህል ሁሉ ነገር ነግሯቸው፣ የሚገርማችሁ ነገር
ከልባቸው ውስጥ ያጣሉት ነገር ነበር። ሳምንት አልነገርኳችሁም ይመስለኛል። ልባቸው ውስጥ የሆነ ጥያቄ ነበር፣ የሚከተሉበት የሆነ ጉዳይ ነበረባቸው እና ጌታ ኢየሱስ ልክ ከነሱ ሊወሰድ ሲል የሐዋርያት ሥራ ምዕራፍ 1 ላይ በዚህ ወራት ለእስራኤል መንግስት ትመልሳለህ እንዲህ አሉት። እቺን ጥያቄ ሳትመልስ ልትሄድ እኮ ነው አሉት። ደግሞ ስለሚከተሉበትም ነገር እንኳን ሲናገር እኮ እንደዚህ አሉ አይደል? ጌታ ኢየሱስ ክርስቶስ ወደ ኤማውስ መንገድ ሲሄዱ አብሯቸው እየሄደ እያለ እንደዚህ አሉት፣ እስራኤልን ይቤዣታል ብለን ተስፋ ያደረግነው እሱ ሞተ። እኛ እኮ እስራኤልን ይቤዣታል፣ ከሮም ያስለቅቃታል፣ እሱ ንጉሥ ይሆናል፣ እኛ ደግሞ የእሱ ተከታዮች ሆነን እንሾማለን ብለን ተከተል ነው። ግን እኮ እሱ ሞተ፣ ሰቀሉት አይሁድ። ስለዚህ በዚህ ወራት ለእስራኤል መንግስት ትመልሳለህ እንዴ ሲሉት እንደዚህ አላቸው፣ አብ በገዛ ስልጣኑ ያደረገውን ቀንና ወር ልታውቁ አልተፈቀደላችሁ። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ እስከ ምድር ዳርቻ ምኖቼ ትሆናላችሁ፣ ምስክሮቼ ትሆናላችሁ። ያ ማለት ሰው ሁሉ ተሰብስቦ የሙሉ ጊዜ አገልጋይ ይሆናል ማለት አይደለም። ወይም ደግሞ መስሪያ ቤቶች ገብተን ስራ መስራት፣ እንጀራ መብላትና ውሃ መጠጣት ኃጢአት ነው እየተባለ አይደለም። ለዛ ነገር ስለመገዛትና የዛ ባሪያ ስለመሆን ነው እየተወራ ያለው አይደል? ኢየሱስ ክርስቶስ ራሱ በገንዘብ ተጠቅሟል አይደል? ገንዘብ አስፈልጎት ነበር። ለእኛም ያስፈልገናል። አያስፈልጋችሁም አላለም። የሰማያዊ አባታችሁ ይሄ እንዲያስፈልጋችሁ ምን እላለሁ አውቃለሁ ብሏል። ራሱ ኢየሱስ ክርስቶስ እንደዚህ ብሏል፣ የዕለት እንጀራችንን ስጠን ዛሬ ብላችሁ ጸልዩ ብሏል። ለምኑ ብሏል። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ያለሱ ፍቃድ የበላ ደስ ብሎትም ተድላን የቀመሰ የለም ይላል። ስለዚህ ይፈቅዳል እግዚአብሔር ተድላን ለማቅመስ ልጆቹን ለማብላት ይፈቅዳል እግዚአብሔር። ነገር ግን ባሪያዎች ሁኑለትና ኑሩለት አይልም። ነገር ግን እንደዛ ሰነፍሰው ነፍሴ ለብዙ ዘመን የሚሆናትን ነገር አከማችታለች፣ ከዛስ በልታ መጠጣትና መደሰት። እንዲህ አይነቱ ሰው መንግስት አይሰጠውም። በእግዚአብሔርም ፊት ባለጠጋ አይደለም። ለምን ተከተለ? ለብዙ ዘመን በደስታ ለመኖር። ለምን ነው የሚያገለግለው? ለብዙ ዘመን በደስታ ለመኖር። እነዛ ሰዎች አይታችኋል አይደለም? አይበሉም። ለምን? ለጌታ ብሎ። በየትኛውም ነገራቸው ከራሳቸው ይልቅ የሚኖሩለት ሌላ ጌታ አለ፣ የሚገዙለት ሌላ ጌታ አለ። ሰው ለገንዘብ ይገዛል፣ ለራሱም ይገዛል፣ ለህይወቱም ይገዛል፣ ለትዳሩ ይገዛል፣ ለቤቱ ይገዛል። ጌታ ግን ከኔ ይልቅ አትውደዱ ብሏል። ለዚህ እኮ ነው ብዙ ሰዎች ለመሰናከላቸው ምክንያትን ይሰጣሉ። በእግዚአብሔር ቤት ውስጥ አይደል? ላለመበርታታቸው ምክንያትን ይሰጣሉ፣ ላለማገልገላቸው ምክንያትን ይሰጣሉ። ጌታ ግን ከኔ ይልቅ የገዛ ምቾትህንና ህይወትህን እንኳን ብትወድ ለኔ ልትሆን አይገባም። ለዚህ ነው እና ሐዋርያው ጳውሎስ ሲናገር እንደዚህ አለ ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ 3 ላይ ሲናገር እንደዚህ አለ፣ ወንድሞቼ ሆይ እኔን የምትመስሉ ሁኑ፣ እንደኛ ያሉ ሰዎች ምሳሌ ሁኑላችሁ። ለምን? ብዙዎች የክርስቶስ ኢየሱስ መስቀል ጠላቶች ሆነው ይመላለሳሉ በዚህ ዘመን። ብዙ ጊዜ ስለነሱ ተናገር፣ አሁንም እያለቀስኩ ላለሁ። በምንድን ነው የክርስቶስ መስቀል ጠላቶች የሆኑ ሲባል ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው። እኛ ግን ሀገራችን በሰማይ ነው። ከዛም የሚመጣውን ጌታና መድኃኒት ኢየሱስ ክርስቶስን እንጠብቃለን። ስለዚህ እኛን የምትመስሉ ሁኑ። እነዚህ ሰዎች ሆድ አምላካቸው የሆነ ክብር በነውራቸው የሆነና ሐሳባቸው ምድራዊ የሆኑ ሰዎች የክርስቶስ ኢየሱስ መስቀል ጠላቶች ናቸው። እና ሲባል መጨረሻቸው ምንድነው? ጥፋት ነው። ስለኔ ነፍሱን የማያኖር ያጠፋታል ብሏል ጌታ ኢየሱስ፣ ያጠፋታል ብሏል። ስለዚህ ለሰማይ ስለማይሆኑ መጨረሻቸው ጥፋት ነው። ስለዚህ እኔን ምሰሉ። እኛ እንድንመስለው የራሱን ሕይወት እንደ ምሳሌ የሚያቀርብልን ሐዋርያ ጳውሎስ እንደዚህ ይላል፣ ስለ ክርስቶስ ኢየሱስ ወንጌል ነፍሴን በእኔ ዘንድ ለማትከብር እንደ ከንቱ ነገር እቆጥራታለሁ። የሚገርም ነገር ነው። ስለ ራሱ ሲናገሩ እንደሚል ታውቃላችሁ። ስለ እግዚአብሔር ቤት፣ ስለ ክርስቶስ ኢየሱስ ወንጌል፣ ስለ ቤተ ክርስቲያን በክርስቶስ ኢየሱስ የጎደለውን መከራ እኔ ጳውሎስ በስጋዬ እሞላዋለሁ ይላል። ምን ያህል ደፋር ነው! እንዲህ ያለ እንዲህ ዋጋ እየከፈለ ኖሮ ፊልጵስዩስ ለምን ይላል? እኔ አሁን ፍጹም ሆኛለሁ ይዣለሁ ብዬ አልልም። ከፍ ያለውን የመጥራቱን ዋጋ አገኝ ዘንድ ግን ከፊት ይልቅ ምን እላለሁ ይላል? እዘረጋለሁ። አይገርምም? አይበቃኝም ይላል። ስለዚህ እኔን ምሰሉ።
እኔ ሐሳቤ ምድራዊ ሲሆን ሆዴ አምላኬ ሲሆን ክብሬ በነውሬ ሲሆን አይታችሁ አታውቁ። እንዲህ ነው እንጂ ጌታ ኢየሱስ ክርስቶስ አሁን በዚህ ዘመን ጽንፍ ይዞ ሰው ይከራከራል። ግማሹ ፈጽሞ ስለ ገንዘብ መወራት የለበትም አያስፈልገንም እኔ የሚሉ አልገጠሙኝም፣ ግን ትላላችሁ ነው የሚባለው። የሚሰባኪ ገጥሞኝ አያውቅም። ለገንዘብ አትገዙ የሚል ነው ገጥሞኝ የሚያውቀው እንጂ ገንዘብ አያስፈልግም ጌታ አይሰጥም የሚል ገጥሞኝ አያውቅም። ግን ሁለት ጽንፍ ይዞ ሰዎች ይከራከራሉ። እውነት በህይወታችን ላይ የነገሰው ማን ነው? የትኛውን ነው የጠላነው? የትኛውን ነው የወደድነው? የትኛውን ነው የናቅነው? ወደ የትኛው ነው የቀረብነው? ይሄን ነው ጌታ የሚለው። ካለበለዚያ መንግስቴ ልትሰጣችሁ አትችልም ያለው ለሌላ ጌታ ብትገዙ ነው። ሰው ምድራዊ ህይወት ጌታ አይሆንበትም አላለም። ገንዘብ ሲል ምድራዊ ህይወትን ነው። ጌታ ይሆንበታል። ሰው ጌታ ይሆንበታል። ነገርን ሁሉ ለማጥረፊያነት እስኪያደርግ ድረስ መንፈሳዊ ህይወትን ለማጥረፊያነት ለምድር እስኪያደርግ ድረስ ሰው ለገንዘብና ለምድር ይገዛል። ነገር ግን መጽሐፍ እንደዛ አይለንም። ኢየሱስ ክርስቶስ ጌታ ነው። ሳምንት ሌላ ሐሳብ እዚሁ ክፍል ላይ ያለውን ቃል አንስተን እንመለከታለን። እግዚአብሔር ይባርካችሁ። በእግሮቻችን ቆመን እንጸልያለን።